ايوه هذا اللي جنبه، هي دخلت وما قالت لأحد وغرقت والحمد لله وماتت. خلاص هذا أمر الله. لا حول ولا قوة. طيب داين ايش سويتم؟ لسه والله الكفيل بيسوي الأوراق والإجراءات. انتم يعني انتم اشتري يعني انتم مو جات اول ما جات عندكم؟ كيف جات عندنا؟ يعني قصدك انتم مو خفيل يعني أنا أخت الكفيلة يا حبيبتي. يعني مو أخت الكفيلة اللي عندها حقتها. ايوه خلاص ان شاء الله لما نجهزوها وكله تجهز اوراقها، عشان عارفه انت عندنا احنا هنا الحكومه تقفل في الايام الاجازه، احنا اليوم الجمعه عندنا، فهمتي؟ متى يا اختي هذا الدنيا كلنا نموت، انت تموت انا تموت، يعني طريقنا الموت، يعني كلنا نموت الحمد لله، بس الموت يعني يجي لكن واحدها كده فجأة والله يعني تستغرب يعني شوية في مشكلة. زعلانين عليها. نصرة كانت تخاف الله، إنسانة طيبة، إنسانة خيرة صراحة، يعني إنسانة ما قد سوت شيء، يعني طيبة مع الكل حتى مع أولادي. شوفي أنا أخت المدام حقتها حتى مع أولادي حنونة. ما لله إلينا راجعون. ايوه كده برافو عليك. انا لله وانا اليه راجعون. ما عندنا شيء، يعني انا امي ماتت واخواني ماتوا 4 قدامي وابويا مات، ما قدرنا نسوي شيء غير ان والله في البلاد ما صدقوها، تقول علمي كيف يعني تسأليها علمين يقولهم دق رجال لينا تقولها مصر ماتت، هم ما يعرفوا كلام يعني بعدين يقولون سألوها. انت ايش اسمك؟ فاطمة. انت فاطمة، انت اختها اللي في دبي؟ انا مو اللي في دبي، انا في السعودية موجودة هنا، انا بنت عمها. بنت عمها. والله يا حبيبي شوفي والله كفيلتها ما قصرت في اي شيء صراحة، وقفت معاها. شوفي حتى البنات هنا احنا فتحنا في بيتنا عزا، تعرف ايش العزا؟ ادري والله العظيم وصحباتها ما قصرت። ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እዚህ ጋር የምታዩት እህታችን እንግዲህ በሳውዲ አረቢያ ጅዳ ውስጥ ማለት ነው ከመዳም ጋር አለመስማማትና አለመግባባት ይፈጠራል። ስሟ እስራ ትባላለች። እስራ የጅማ ልጅ ናት። እስራ ከመዳሙ ጋር ትጣላለች ማለት ነው። ስትጣላ ጊዜ ድረሱልኝ እያለች ስትል በቲክቶክ አይተናታል ማለት ነው። ሊገሉኝ ነው፣ አረቧ ልትገለኝ ነው፣ እያተሰቃየችኝ ነው፣ ባካችሁ ድረሱልኝ እያለች ስትጮህ ቲክቶክ ላይ የተለቀቀ ቪዲዮ ታይቷል ማለት ነው። ግን ይሁን እንጂ እንደዛም ሆኖ እቺ እህታችን ምንነቱ ባልታወቀ ነገር እንደዚህ ማለቷ እንጂ እንዴት እንደሆነ ምን እንዳደረጓት ምንም ነገር ሊታወቅ አልቻለም ማለት ነው። ይሄን ካለች ከትንሽ ቀን በኋላ ይሄን ያለች ከ2 ቀን በፊት ነው እንግዲህ ጁማ አለት ማለት ነው ህይወቷ አልፏል ማለት ነው። ህይወቷም ያለፈው ደግሞ መዋኛ ገንዳ አለ፣ ገንዳ ውስጥ እየዋኘች እኛ ላየናትም ነበረ፣ እዛ ውስጥ ገብታ ህይወቷ አለፈ ነው ያለችው ማለት ነው። ይሄንንም ያለችው የመዳም እህት ናት ማለት ነው። እንግዲህ ያክስቷ ልጅ ትደውላለች ማለት ነው። ያጎቷ ልጅ የኡስራ ያጎት ልጅ እዚሁ ጅዳ አለች ሳውዲ አረቢያ ትደውላለች። ደውላው በኡስራ ስልክ ያቺ ታነሳለች ማለት ነው። የመዳም እህት ስልኳን የሟቿን የእህታችንን ስልክ ማለት ነው። ከዛም ስልኩን ስታነሳ ጊዜ ችኛይቱ ኡስራን ስጪኝ ስትል ኡስራ ሞተች ትላታለች። ለምን ሞተች ምንና ስትላት ውሃ ውስጥ ገብታ መዋኛ ገንዳ ውስጥ እየዋኘች ህይወቷ አልፏል፣ አንቺ ማንሽ ስትላት እኔ ያጎቷ ልጅ ነኝ ትላለች። እና ህይወቷ አልፏል። ዛሬ ደግሞ ጁምአ ነው፣ ስለዚህ አላህ ያመጣው ነገር ነውና አልহামዱሊላህ ዱዓ ያድርግላት፣ ሞታለች፣ እኛም አዘን ተቀምጠናል። ስለዚህ አሁን ደግሞ ዝግ ነው እስከ እሁድ ድረስ። እሁድ ማለት ዛሬ ነው። እስከ እሁድ ድረስ ዝግ ነው። ከዛ በኋላ ሁሉን ነገር ጨርሰን ወደ ሀበሻ እንልካታለን አስክሬኗንና እንነግርሻለን ብላ ስልክ ትዘጋለች ማለት ነው። በጣም የሚያሳዝናል። በጣም ነው የሚከብደው ማለት ነው። አንድ ነገር ነው መናገር የምፈልገው፣ እቺ ልጅ እውነት ውሃ ውስጥ ገብታ ስትዋኝ ነው የሞተችው ህይወቷ ያለፈው ወይስ ደግሞ መዳም ምን አድርጋት ነው? ይሄ እኮ ጥያቄ ምልክት ሊሆንበት ይችላል። ምክንያቱም
ድረሱልኝ መዳም ልትገለኝ ነው፣ መዳም እያስቸገረችኝ ነው ብላ ቲክቶክ የሰራች ልጅ እነሱ ራሳቸው ውሃ ውስጥ ገብታ ህይወቷ አለፈ ሲሉ ይሄን እንዴት ነው የምናምነው? እንዴት ነው አምነንስ መቀበል ያለብን? ስለዚህ ፍትህ ለእህታችን ለኡስራ ምንነቱን መታወቅ አለበት ማለት ነው እንጂ አዎ እነሱ ባሉት መሰረት ትክክል እውነት ነው ብለን እኛ ዝም ማለት የለብንም። ኢትዮጵያን በሙሉ ማለት ነው። እቺ ልጅ ከዚህ በፊት ድረሱልኝ ብላ ባሰራ ልትገለኝ ነው መዳም ብላ ባትጮህ ይሄን ነገር ባታሰማ ኦኬ፣ እውነትም ውሃ ውስጥ መዋኛ ውስጥ ገብታ ሲጀመር መዋኛው ህይወቷን እስኪያጠፋ ድረስ ገንዳው እንደዚህ የሚያደርግ ነገር አይደለም። ለምንድን ነው እንደዚህ አያደርግም የምትዩ ካላችሁኝ ቢያንስ ቤታቸው አጠገብ የሚሆነው ነገር ለልጆች ሰው የለም ወይ? ብቻዋንስ ገብታ ትዋኛለች ወይ? ልጆች የሉም ወይ? ብቻዋን እንዴት? ሲጀመር ስትጮህስ ለምን አልረዷትም? ለምን አልሰሙም? እና ይሄ ውሸት ነው፣ እኔ አላምንም በዚህ። ምክንያቱም ጥል ባይኖር አዎ ሊሆን ነው፣ እግዚአብሔር ፈቀደ እንላለን። ይሄ ደግሞ ለምን ልጅቷ ታዲያ ችግር ከሌለባት ከነሱ ጋር ሰላም ፍቅር ከሆነች ለምን ድረሱልኝ ብላ ለምንድን ነው ቪዲዮ የሰራችሁ? ያሰቃየችኝ ነው ልገለኝ ነው ባካችሁ ድረሱልኝ ብላ ለምን ቪዲዮ ሰራች? ሰላም ከሆነ ይሄንን እንዴት ነው ራሳችሁ ጥያቄ ማታስገቡ? ስለዚህ የዚህ ልጅ አስክሬን መመርመር አለበት። ራሳቸው ህይወቷን አጥፍተው ውሃ ውስጥ ከተዋት ቢሆንስ ማን አየ? ማን ሰማ? እዚህ ጋር የምትናገረው የከፊሏ እህት ናት። እኔ የከፊሏ እህት ነኝ የመዳም እህት ነኝ ነው የምትለው የምታወራው ሴትዮ ማለት ነው፣ አረቧ በአረበኛ የምታወራው። ስለዚህ ይሄ ነገር በደንብ መጣራት አለበት። ፍትህ ለእህታችን ኡስራ። በምን ሞተች? ምን ገጠማት? እንዴት? ምን አይነት አሟሟት ነው? ውሃ ውስጥ ገብታ ሞተች? ህፃን ልጅ ናት እንዴ ስትዋኝ? እንዲህ አይነት ነገር እኔ ይሄን ላምን አልቻልኩም። እናንተም ባላቅም እኔ አላምንም። ምክንያቱም መዋኛ ገንዳው ይሄን አክል ህይወት እስኪያጠፋ ድረስ እንትን የሚል አይመስለኝም እና ሊታሰብበት ይገባል ማለት ነው። ዝም ብሎ አስክሬን ብቻ መላክ የለባችሁም። የምርመራ ውጤት ምርመራ በደንብ መመርመር አለበት። ሳውዲ አረቢያ ነው፣ ጅዳ ውስጥ ነው ልጅ ህይወቷ ያለፈው። ስለዚህ ጅዳ ያላችሁ በአጠቃላይ የእሷ ዘመድ አክስት ያግቷ ልጅ ያልሽው ማለት ነው እህታችን፣ እሷም ሁላችሁም ሆናችሁ እስከ ቤት ድረስ ሎኬሽን ይላክላችሁ፣ ሂዱ፣ አስክሬኑ ያለበት ሙስተሽፋ ፈልጉ፣ ከዛ ትክክለኛ መረጃውን ማለት ነው ውሰዱ። ከፖሊስ ምርመራ ተደርጎ ማለት ነው በስርዓት በምን ምክንያት እንደሞተች አሟሟቷ መታወቅ አለበት። ሲጀመር ጥሩ ልጅ ከሆነች መልካም ልጅ ከሆነች ጥሩ ልጅ ናት መልካም ልጅ ናት ምናምን ትላለች ማለት ነው። እችኛይቱ በአረበኛ የምታወራው መልካም ናት እንዲህ ናት እንዲህ ናት የምትዩ ካላሰቃያችኋት በምን ምክንያት ልጅቷ ቪዲዮ ትሰራለች? ልገለኝ ነው እያለች ቪዲዮ የሰራች ልጅ ናት ውሃ ውስጥ ገብታ ሞተች። እሱንም ደግሞ እችኛይቱ ውስጥ ደውል ነው ሞተች አላህ ይራህማ ብላ ቁጭ ያለችው በድፍረት። እቺ ባደውልም አድራሻዋም ላይ ይገኝ ይችላል እና በጣም ከባድ ነው። በጣም ነው የሚያሳዝን። ብቻ እውነት ወጥቶ ከመቅረት ፈጣሪ ይሰውረን። እንዲሁም አዲስ ልጆች አዲስ ከኢትዮጵያ የምትመጡ ልጆች ያለባችሁን ችግር ተናገሩ። እንዲህ አይነት ደግሞ አሰቃቂ ነገር ከመድረሱ በፊት ትክክለኛውን ነገር ወጥታችሁ ድረሱልኝ ብቻ ሳይሆን እንዲህ እያደረገችኝ ነው እንዲህ ነው ብላችሁ ራሳችሁን አሳልፋችሁ ስጡ። የሆነ ነገር በሆን ተጠያቂ ናት የሚል ቪዲዮ ሰርታችሁ ልቀቁ። ገባችሁ? እንደዚች ልጅ ሆናችሁ እንዳትቀሩ። አሁን እቺ እህታችን ኡስራ እንግዲህ ማንም አይጠይቃቸውም። በቃ በህግ እንግዲህ ምርመራ ውጤት ምን እንደሚል አይታወቅም። እነሱ ውሃ ውስጥ ገብታ ሞተች ነው። ይሄ ግን አሳማኝ ሊሆን አይችልም። ምክንያቱም ለምንድን ነው አሳማኝ የማይሆነው? እቺ ልጅ የተበደለች ነው፣ የተገፋች ነው፣ ሊገሉኝ ነው ድረሱልኝ ስትል የነበረች ልጅ ናት። በሰላም ዝም ብላ ስትሰራ የነበረች ልጅ አይደለችም። ይሄን መረጃ ካወጣች በኋላ ነው ምን አድርገዋት እንደሆነ በማይታወቅ ነገር ነው ውሃ ውስጥ ገብታ ስትዋኝ ሞተች። እኔ ራሴ አልቀበለውም። ስለዚህ ፍትህ ለእህታችን ኡስራ። እውነት በጣም ነው የሚያመው፣ በጣም ነው የሚከብደው፣ ያሳዝናል። እኛ ኢትዮጵያን በየቦታው መጨረሻችን በቃ ይሄ ሆነ። ሁሌም በየሄድንበት ቦታ አስክሬናችን ነው ለእናት ሀገራችን የሚገባው። በጣም ነው የሚያመው። ፍትህ እንበል፣ አሟሟቷንም እንጠይቅ። ይሄ ነገር ይጣራልን። የሚመለከተው አካል አጣሩልን ትክክለኛውን። ሳውዲ ያላችሁ